እንዴት ነሽ ወይዘሮ ዝናሽ? እንዴት ነሽ? እውነት አንቺ ነሽ ፋንቱ? እንግዲህ አይደለሁም ብል መዋሸት ይሆንብኛል። እኔን ነው ማመን ያቃተኝ። ቆይ ግን የት ሄደሽ ነው እንደዚህ ዋንዴ ጥፍት ያልሽብን? እንዴ ፋንቱ፣ ለሁላችንም እኮ የእግር እሳት ነው የሆንሽብን። ምን ላድርግ ወይዘሮ ዝናሽ? ናሆም ያንቺ ልጅ ነው። እንዴት ብዬ ነው እናትነትሽን መንጠቅ የምችለው? ምን ማለት ነው ፋንቱ? ናሆም እኮ የወለድሽው ያንቺም ልጅ ነው። በይ አሁን ቀጥ ብለን ወደ ቤታችን እንሄዳለን። እባክሽ ወደዛ እንዴት አታስገድጂ። እና በስንት መከራ አግኝቼሽ እዚህ መንገድ ላይ ጥዬሽ መሄድ ይመስልሻል? አይ እኔ መሄድ አልችልም። በይ አሁን ቀልዱን ተይውና እንሂድ ወደ ቤት። እንዴ ፋንቱ፣ አልሄድም አልኩሽ እኮ ወይዘሮ ዝናሽ። እንዴ ፋንቱ፣ በስንት መከራ አግኝቼሽማ ጥዬሽ አልሄድም። ቆይ ለምንድን ነው አብረሽኝ የማትሄጂው? እባክሽ ወይዘሮ ዝናሽ፣ እኔ አሁን ያለሁበት ቤት በጣም ተመችቶኛል። ቆይ ለመሆኑ ግን የት ነው ያለሽው? ሰው ቤት ተቀጥሬ እየሰራሁ ነው። ምን ፋንቱ፣ እኔ ይሄን በፍጹም አላምንም። እመኚ፣ እኔ እንደሚያዋጣኝ አምኜበት እየኖርኩኝ ነው። ግን እኮ በሰዓቱ መቋቋሚያ የሚሆንሽ ገንዘብ እንስጥሽ ብለንሽ ነበር እኮ። እኔ አሁን ምንም የጎደለኝ ነገር የለም። ይልቅ አቶ ላይኩ ደህና ናቸው? እነ ኤሚስ ሁሉም ደህና ናቸው? ቆይ ስለ ናሆም ለምንድን ነው ያልጠየቅሽ? አይ ያው ቀድሞ አፌ ላይ ስለመጡ ነው እንጂ። ስለዚህ ተደብቃችሁ ትገናኙ ነበር ማለት ነው? ኧረ በፍጹም። እንዴት እንገናኛለን? ይሄው ፋንቱ፣ ድንጋጤሽ እኮ ይናገራል። እኛ እዛ ተጨንቀን ስላንቺ እናስባለን፣ እናንተ ግን በድብቅ ትገናኛላችሁ። አዎ በቅርቡ ነው የተገናኘ ነው። እውነት ልጄ ናሆምን አላውቀውም ማለት ነው? እኔ ነኝ ግንኙነታችንን ለማንም እንዳይናገር ያደረኩት። እሱ ምንም አላጠፋ። አሁን እሱ አይደለም ቁም ነገሩ። አሁን መሄድ አለብኝ። እኔ ኤሚን ሰላም በይልኝ ብቻ። እየለመንኩሽ ረግጠሽ ልትሄጂ ባልሆነ ፋንቱ፣ ደግሞ ለልጅሽም ሰርግ አልመጣሽም። መጥቼ ነበር እኮ። ቆይ ለምንድን ነው ፋንቱ እንደዚህ እንደ ሌባ እየተደበቅሻለሽ? ማለት እኛ ሳናቅ ያስከፋንሽ ነገር አለ? ያው ማንም ሳያኝ ሰርጉን በሩቅ ነው ታድሜ የሄድኩት። ስለዚህ ታዲያ ለምንድን ነው አሁንም እንደ ድሮ እንደ ቤተሰብ ማንቀጥለው? እባክሽ መሄድ አለብኝ። ወይዘሮ ዝናሽ ደህና ዋይ። ቆይ ግን ለምንድን ነው ሄደህ ለይኩን ይቅርታ ማጠይቀው? ጭራሽ እኔ ተሰማኝ ለይኩን ይቅርታ መጠይቀው? ጥርሴ ስለማዱ ነው አሉ። ሆዴን አታስቂው። ኧረ ተው ተሰማ፣ ግድ የለህም የድሮን አስብ። ቆይ ግን ሲጀመር እንዴት አንተ ከሱ ጋር ትጣላለህ? እንዲህ በስሞታ ከሚያጨናንቀኝ ቀድሞውኑ ማን ጸቡን ጀምራለሁ? ጸቡን ማንም ይጀምረው ማን፣ ወዳጅነትን በጸብ መቀየር ግን ይሄ ተገቢ አይደለም። አሃ ኑሐሚን ደውላ ነው የነገረችሽ? ምኑ ነው ደግሞ ደውላ የምትነግረኝ? ለይኩን እንደመታወት ነው። ምን ጭራሽ አንተ ነህ እጅን እሱ ላይ ያነሳው? ኧረ ተይ እንዴ! ሁለተኛ ስህተት አለ እንዴ? መጀመሪያ እኮ ተሳስቼ ነው የተመታውለት። ሁለተኛ ከመታኝ ግን ጥፋቱ የሱ ሳይሆን የኔ ነው የሚሆነው። ቆይ ግን ተሰማ፣ ለመሆኑ ለአንተ ከዚህ በላይ ውርደት አለ? ትሰሚኛለሽ? እኔ ላይ ሲሆን ውርደት ነው አይደል? እሱ ላይ ሲሆን ግን ክብር ነው። ትሰማኛለህ ተሰማ? ከዚህ በኋላ ለደቂቃ ቢሆን ካንተ ጋር መቀጠል አልፈልግም። ከፈለግሽ ቤቱን ትተሽ መውጣት ትችያለሽ። ትሰሚኛለሽ? ምን እንዳስጠላኝ ታውቂያለሽ? አንቺም ማባበል። እኔ ነኝ እንጂ እባክህ አባበልኩ። ደግሞ ካንተም ብሶ አባበልኩሽ ትላለህ እንዴ? ይኸውልሽ የሰው ልጅ ሚስት ግን በውድቀቱም እንዲሁም ደግሞ በድሉም አብራ ትቆማለች። አንቺ ግን ሁልጊዜ በእኔ መንገድ ላይ እንቅፋት ነሽ። ትሰማለህ? አብረው የሚተጋገዙት እኮ ባል ለሚስቱ ሁሉንም ነገር ሲያማክር ሲሰማ ነው። አይኔ እያየ ስህተቱ ስትገባ እያየው ለማን ብዬ ነው እባክህ ካንተ ጋር አብሬ ገደል የምገባው? እኔ ብቻዬን የምሰራው ስራ ስለሆነ ገደል ሆነብሽ አይደል? ይኸውልሽ በቅርቡ ግን የስኬቴ ማማ ላይ እንገናኛለን። በዚህ ሁኔታ እመነኝ ወድቀህ ነው የምትቀረው። አየሽ፣ አንቺ ከሌሎች ሚስቶች የምትለዩ ሟርተኛ ስለሆንሽ ነው። ሰውዬ መቼም መከባበሩ እንደው ትተኸዋል አይደለ? ቢያንስ ስድቡን ተውልኝ። አንቺ መንገዴን ለእኔ ተይልኝ። ደግሜ እነግርሻለሁ፣ ቤቴን ለቀሽ መውጣት ትችያለሽ። ምን ነው የኔ ልጅ? ድልህን በአግባቡ እያጣጣምክ ነው ማለት ነው? ሁሌ ተደብድቦ መውጣት አለ እንዴ? እኔም እኮ እንደሱ ወንድ ነኝ። ምን አይነት ጀግንነት ቢሰማ ነው ጋሽን እንደዛ ደም በደም ያደረካቸው? ጭራሽ እዚህ ተቀምጠ መጠጥ ትጠጣለህ። ያኔ እሱ ሲመታኝ ግን ማንም ካጠገብ ያልቆመ ነበር፣ አሁንም ጭምር። እውነቴን ነው።
እኔ እስከ ህይወቴ ፍጻሜ ድረስ አባቴ ዋስ ጠበቃ ይሆንልኛል እንጂ ለአንድም ቀን አባቴ ጠላት ይሆናል ብዬ አስቤ አላውቅም ነበር እኮ። ጭራሽ እኔ ናች ጠላት ሆንኩት? ለእኔ ብቻ ሳይሆን አንተ ለራስህም ጭምር ጠላት ነህ። አንተ ለምን ልጄን የምትመታት? ስርዓት አይኖርም እንዴ? ሰውዬ በህግ አምላክ ብያለሁ። ቆይ ለአንተ ስንል ቤቱን ጥለን የት እንሂድልን? እሺ ወይዘሮ ገነት ስለምን ቤት ነው የምታወሪው? ስለዚህ ቤት ነዋ። ሌላ ቤት አለህ እንዴ? ቤት እኮ ተሽጧል። ምን እያልክ ነው? ስራ ሰርቼ መለወጥ ነበረብኝ። ስለዚህ ለምሰራው ስራ በቂ ገንዘብ ስላላገኘው ሸጥኩት። እስካሁንም ገዢዎቹ ውጭ ስላሉ ነው እንጂ በዚህ ሳምንት መጥቶ ደግሞ ቤቱን ይረከባሉ። ምን አይካት? ምንድነው የምትለው? ንገረኝ። አሁን ይልቅ ያልተናገረው ድገምልኝ። ጎዳና ጥሪ እነሱ ናገሪ እንጆሪ እገለዋለሁ። ዳግመኛ ጎዳና እንውጣ። እባክሽ እውነቴን ነው። አንተን አባዬ ብዬ ጠራሁባት ቀን የተረገመች ትሁን። በጣም ነው የምጠላ። በጣም ልጄ በቃ ዝም በይ። ይርኩስ ዝም በይ። እንዴት ብዬ ይቅርታ እንደምልክ አላውቅም ኤርሚ። በህይወት የገባኝ ነገር ቢኖር ችኮላ ዋጋ እንደሚያስከፍል ነው። እሺ እኔም ችግር አለብኝ። ነገሮችን ተረጋግቶ ከመወሰን ይልቅ መቻኮል ይቀለኛል። እንዳስረዳህ እንኳን እኮ ጊዜ እንኳን ለሰጠኝ እንኳን አልቻልክም። እባክህ ይቅር በለኝ ኤርሚ። አሁንም እኮ ማታምነኝ ከሆነ ይቅር መባባላችን ምንም አይነት ጥቅም የለውም። እኔ ትላንት በሰራው ስህተት ይቅርታ እየጠየቅኩ ነው ያለሁት። እኔ እንኳን በይሳት ምን ማድረግ እንዳለብኝ እንኳን አላውቅም። እርግጥ ነው እኔም አክስቴን አናግሬያት ነበር። እመነኝ ነው ሴትዮዋ በጣም አታላይና አጭበርባሪ ሰው ነች። የመጀመሪያ ቀን እኮ ፊት ስለሰጧት ነው ደጋግማ ልታጠቀኝ ሞከረችው። አንተም ደግሞ እኮ በተደጋጋሚ ነው ከሷ ጋር ታየ የተባለው። ነገርኩ እኮ ነው። እራሷ ናት የተከታተለች አላስቀምጥ ያለችኝ። አንተ የኔ ስም መጥፋት ነው እንደገረመ። ከሷ ጋር እኮ ተባበረ ኤሚን ልጎዳት ነበር ስታማክረኝ ነበር። አሁንስ የማናችሁ እንደማመኑ ለግራ ግብት ብሎኛል። እመነኝ አትመነኝ መባባሉ እኮ ሊያደክመን ነው የሚችለው። ግን ኤሚ እንዴት ናት? ስልኳም አይሰራም። በሰላም ኤሚ በጣም ተጎድታለች። ይሄ እንደሚፈጠር ስለገባኝ ነበር በተደጋጋሚ ወደ ቤት ለመምጣት የሞከርኩት። አይቻለሁ፣ ግን ደግሞ በዛ ደረጃ ድፍረት ይኖራል ብዬ በፍጹም አልጠበቅኩም ነበር። ይኸውልህ ነው እኔ እናንተ ቤት የኤሚን ፍቅር ፈልጌ እንጂ ምንም አይነት ጥቅም ፈልጌ ያልመጣው። እሺ ያው የቀድሞ ስራዬና ስሜ ስለሚከተለኝ ነው እንጂ ከእህት ምንም አይነት ነገር ፈልጌ ያለም። እኔ እሷን ልክሳት ነው እንጂ ልጎዳት አልፈልግም። እሱን ወደፊት የምናየው ይሆናል። እሱም እንደዳድ ፍቃድ። ይኸውልህ ሁሉም ነገር እኮ ስርዓት አለው አይደል እንዴ? እኔ በግድ ልጃችሁን ጠልፌ ልወስዳት አልፈለኩም እኮ በክብር ነው ስጡኝ አልኩት። ይኸውልህ እዛ ቤት ውስጥ የኛ ወጣትነት የማይቀይረው የዘመናት ክብር የተባለ ነገር አለ። እኔም እኮ የምፈልገው እሱ ነው። የሚያስከብረኝ ስራ ባልሰራም ከእናንተ መማር የምፈልገው ብዙ ነገር አለ። እንዳልኩ ነው እንግዲህ ዳድ በየትኛውም መንገድ ብትመጣ ቅድሚያ የሚሰጠው ለክብሩ ነው። እባክህ ነው እንደ ወጣት እስቲ አግዘኝ። እርግጠኛ ነኝ አላሳፍርህ። እሺ ለማንኛውም አሁን ግን ሌላ ሰው ለማግኘት ሌላ ቦታ ስለሚሄድ ይቅር ብያለሁ በለኝና ልሂድ። ቆይ ግን ጋሼ እንደዛ ያደረጋቸው ማን ነው? ባናነሳው ይሻላል። ሰውየውን ባውቀው ችግር አለው እንዴ? አባቴን የመታው የሚስቴን አባት ነው ላገኝ የሚሄደው። አቶ ተሰማ ናቸው እንደዛ ያደረጉት እንዴ? ሌላው ቢቀር እኮ አቶ ተሰማ እንደዚህ ደረጃ ያደረሷቸው አቶ ሌኩን አይደለም? አባቴን የመታው የሚስቴን አባት ነው ላገኝ የሚሄደው። ወይኔ የፈለገ ነገር ቢሆን እንዴት እዚህ ደረጃ ያደረሰው ሰው ላይ በዚህ ደረጃ ይቀየርበታል? ምን አይነት ሰው ነው?
ከዚህ በላይ ምን ልሁን ነው የምትለው አንተ አውሬ? አቶ ተሰማ ዛሬ እኔ እናንተ ይለይልናል። ጨነቀ አይደል? ይኩን አሁንስ ሳላርጅ አልቀረም መሰለኝ። አቅሜም በዙሪያም ያሉ ሰዎች እየራቁኝ ነው። በቃ ለፈጣሪቱ ከትላንቱ እኮ አይበልጥም። ችግር ሲሸከሙት ማንገዳገዱ መች ይቀራል ብለሽ ነው? ለይኩን በርካታ አስቸጋሪ ጊዜያቶችን በልዩነትም በአንድነትም እንዳሳለፈን አትርሳ። ፍጹም አረሳ። በትጋታችን ነው እዚህ ደረስን። ለይኩን ባይገርም ፋንቱን አግኝቻት ነበር ዛሬ። ምን? የት ነው ያገኘሻት? ዳግም ያለበት ሰፈር ደርሼ ስመለስ መንገድ ላይ አገኘኋት። ሊሆን አይችልም እንዴ? ቆይ እዛ ምን ትሰራለች? እዛ አካባቢ ይመስለኛል የምትሰራው። ታዲያ ለምን ይዘሻት አልመጣሽም ነበር? ሞክሬ ነበር ግን ደግሞ እሷ አልፈለገችም። እሺ አድራሻዋን ተቀበልሻት? አይ ልትሰጠኝ ፈቃደኛ አይደለችም። ለምን? ታውቂ የለ እንዴ ድርቅ አለችብኝ። ቢያንስ እንኳን ተከትለሻት የምትገባበትን ማወቅ ነበረብሽ። እኔ እንደሱ አይደለም ለይኩን። እኔ እንደዚህ አይነት ነገር አይመጣልኝም። እንዴ ታዲያ ምን አስቆጣሽ? ዝም ሐሳብ ካልመጣልሽ አልመጣልኝም ነው። ምክንያቱም ሌላ በጣም የሚገርምና የሚያስደነግጥ ነገር አለ። ምንድነው እሱ? እናሁን ከእናቱ ጋር ተደብቆ እየተገናኘ ነበር። ምን? አዎ እኛ ካወቅን እህሏቸው ይቆም ይመስል ድረስ በድብቅ ይገናኙ ነበር። እንዴ ይሄ እንዴት ይሆናል? አዎ ለይኩን አድርገውታል። ቆይ ግን እኔ ከፈውኝ ነው እንዴ እነሱ መገናኘት ላይ የሚያስከፋኝ? እሺ በቃ ተይው ዝም። ያይ ለይኩን ይሄንንማ በቀላሉ አልተውም። ዝም ያንቺ ንጹህነት እኔ ባልሽ ጠንቅቄ ያውቃለሁ። አሁን በየአቅጣጫው ለዋለላቸው ውለታ እየከፈሉ ነው። ቆይ ታዲያ ይሄ ነው ለኛ የሚገባ? ሰው ያለውን የሚሰጠው የሌለውን ኬት ያመጣል? እዚህ ላይ ልክ ነህ ለይኩን። ልቤ ስጦታ ትንሽ የለውም ብሎ መቀበል አቃተው እንጂ ትክክል ነህ። ይሄም ያልፋል አይደል? ለይኩን ታውቃለህ፣ በዚህ ሁሉ መሀል ግን የተረዳሁት ልጄ ብዬ የምጠራውን ሰው እስካሁን ድረስ አላውቀውም ነበር ማለት ነው። አይዞሽ የኔ ፍቅር። እኔ የምልሽ ሮማን ይሄንን ቢዝነስ አስመልክቶ ምን ትያለሽ? ምን ታያለሽ ነው ያልከኝ? አዎ ምን ትያለሽ? ማንንም አትስማ። አሸናፊዋን ኤሊ ታውቃታለህ? እንስሳቶች ዳገት የመውጣት ውድድር እያደረጉ እያለ ከዛም ተመልካቹ ደግሞ ዳገቱ ከባድ ነው እያለ ተስፋ ሲያስቆርጣቸው፣ አብዛኛው ተወዳዳሪ ዳገቱን መውጣት ሳይችል፣ ገሚሱ ደግሞ ከመሃል ሲያቋርጥ፣ የተቀረው ደግሞ ጫፍ እየደረሰ ሲፈጣፈጥ ነበር። በመሃል አንዲት ኤሊ ግን ወደ ፍጻሜው ስትገሰግስ ታየች። ኤልያስ ጂም ይቅርብሽ አቁሚ ሲሏት፣ እሷ ግን አላማዋን ብቻ ይዛ ወደፊት ትገሰግስ ጀመር። በመጨረሻም ብቻዋን አሸናፊ ሆነች። በጣም ነው የሚገርመው። እኔ የምልሽ እዚህ ታሪክ ውስጥ ኤሊ ምን አይነት ብልሃት ተጠቅማ ነው ያሸነፈችው? ምንም ብልሃት አልተጠቀመችም። ተሰማ ኤሊዋ ጆሮዋ ስለማይሰማ ብቻ ነው ያሸነፈችው። እና መስሚያን ድፈን አድርገው ነው የምትይ? አዎ መስሚያ ጥጥ ነው አይደል የሚሉት ጎረምሶች። ይኸውልሽ እኔ ተሰማ ከዚህ በኋላ መስሚያ ጥጥ ነው። እንዳይሳካለ ወደ ኋላ የሚያስቀሩ ሰዎችን በፍጹም አትስማ። አሁን በጣም ግልጽ ሆኖልኛል። በቃ ሁለተኛውን ስራዬን በድግስ ካጠናቀቅ ለአንቺም ደግሞ ስጦታ ይኖርሻል። ያለህን ገንዘብ በሙሉ ያሟጠጥክበት ስራ ማለት ነው። ይኸውልሽ ሮማን በአሁኑ መድኃኒት ብቻ ሳይሆን የህፃናትን ወተት ነው ማስመጣው። እዚህኛው ዙር ላይ ከገባበት በሚሊዮን ነው የምታፍሰው። እድሜ ላንቺ ሮማን። አሁንማ በከተማው ላይ ስመጥር የሆነ አስመጪ ሊሆን ነው። ስለዚህ አንቺ ነሽ ማለት ነው አባዬን ያስደበደብሽው? ተረጋጋ እንጂ ጎረምሳው። አሁን ድጋቂኝ ወደዛ። አባቴ ላይ ላደረግከው በደል መፈጠር እንድጠላ ነው ማድረግ። እባክህ ነው አስመሳይ። ሰምኛለሽ? እኔም ቢሆን ላምንሽ ትንሽ ነበር ይቀረኝሽ። እኔ ዛሬ ከማች ጋር መታየቴ ነው እንዳታምነኝ ያደረገ። ለካ አንቺ ተደብቀሽ ጉድጓዳችንን እየቆፈርሽ ነበር አይደል? ከዚህ በኋላ አይደለም ቤተሰባችን አጠገብ መድረስ ይቅርና የአንዳቸውን ስም እንኳን ብታነሺ ይታይሻል አይደለም? ይኸው አንቺም ካላቆምሽ የሰነጣ የሚደርስሽ ስጋ ብቻ
ስጋ ስላለኝ መሰለኝ ይሄን ሁሉ ዱላ የተቋቋምኩት። ቆይ ምንድን ነው ያደረኩት? ለነገሩ ይገባዋል። ይሄ መጀመሪያው ነው። ሲጀምር ቤተሰቤ ላይ ክፉ ነገር ላደረገ ሰው በሙሉ ምህረትም የለኝም ወደኋላ ማለት ነው። እማዬ ኤርሚያስን ላገኘው ነው። እስኪ ልጄ እባክሽ አንቺ እንኳን ነገሮች እስኪበርዱ ድረስ ለመረጋጋት ሞክሪ። ቆይ እማዬ ለምንድን ነው አንቺ እንኳን ማትረጂ? ቆይ ግን ለምንድን ነው አባትሽ የሚልሽን ነገር ለመረዳት ያቃተሽ? ዛሬ እኔ እሱን ሳላገኘው መዋል አልችልም። ማን ነው ሳታይ መዋል ማትችል? ኤርሚያስን ነው? መቼም እንዳታስብ አባዬ። እስካሁን አክብሬ ሁኚ የምትለኝን ሁሉ ሰውን ልኖር ያለው። አሁን ግን ትልቅ ሴት እንደሆንኩ እንድታቀልኝ እፈልጋለሁ። ኤሚ እናት ተሳሳትኩ። ቆይ ለምንድን ነው ሁላችሁም እንደ ጣልጅ የምታዩኝ? ጥሩ እኔ ንቀሽ ከዚህ ቤት ከወጣሽ ሁለተኛ አባቴ ብለሽ እንዳትጠሪ። በፈጠረ ላይ ይኩን አቁም። አንተ በይ ምረጭ፣ ከኔ ወይም ከኤርሚያስ ምረጭ አልኩሽ እኮ ምረጭ። አዝናለሁ አባዬ። በዚህ ሰዓት ለኤርሚያስ አስፈልገዋለሁ። ኤሚ ምን እያደረግሽ ነው? አይታይሽም? አባትሽ እኮ ፊት ለፊትሽ ቆሟል። እማዬ አባዬን በጣም እወደዋለሁ። እስከ ዛሬም ከሱ ትእዛዝ ሳልወጣ ኖሬያለሁ። አሁን ግን በህልውና ነው የመጣው። ስለዚህ ፍቅሬን መርጫለሁ። ቆይ እናንተ ልጆች ግን ምን እየሆናችሁ ነው እንዴ? እንዴት ብናሳድጋችሁ ነው በዚህ ልክ እንደዚህ እየሆናችሁ ያላችሁት? ሂጂ ኤሚ፣ ከመሄድሽ በፊት ግን በደንብ አስቢበት። በኋላ ግን አባዬ ብለሽ ስትመጪ ያንቺን ይቅርታ የሚቀበል ማንም የለም። እንዳልተሳሳትኩ እርግጠኛ ስለሆንኩኝ ምናልባት ድጋሚ እዚህ ቤት ላይ ይቅርታ ላልመጣ እችላለሁ። ኤሚ እባክሽን የእብድ ስራ አትስሪ። እማዬ በጣም እወድሻለሁ፣ ግን በዚህ ሰዓት ደግሞ ኤርሚያስን ብቻውን ልተው አልችልም። ኤሚ ልብስሽን እኮ አላልሽም፣ ልብስሽን ያዥ እንጂ። ቆይ ላይ ምን እያደረክ ነው? ጭራሽ አንተም እንድትሄድ እያበረታታት ነው። እዚህ ቤት ያላችሁ ሰዎች በአጠቃላይ አብዳችኋል ማለት ነው። አታስብ፣ ተመልሼ መጥቼ ወስደዋለሁ። ነገርኩሽ፣ እግርሽ ከዚህ ፊት ከወጣ ደግመሽ እዚህ ቤት መመለሳች። ኤሚ በኋላ የሚቆጭሽን ነገር ባትወስኝ ይሻላል። እኔ አሁንስ እዚህ ቤት አናቴ ሊፈነዳ ነው። ኤሚ እስቲ አንቺ እንኳን በፈጠረሽ አቁሚ። ደህና ወይ እማዬ? ኤሚ እባክሽ ተረጋጊ። ኤሚ ተያት። በመጨረሻ የሚከፈል እውነታ ይሄ ከሆነ ቸር ይግጠምሽ ከማለት ውጪ ሌላ ምንም አማራጭ የለም። ቆይ ግን ለይኩን እዚህ ቤተሰብ ላይ ምንድነው እየተፈጠረ ያለው? እኔ ምንም ሊገባኝ አልቻለም። ለይኩን አላውቅም ዘንድ እኔ የማውቀው አንድ ነገር ብቻ ነው። እንደ ትላንትና ዛሬ የገጠመን መከራ እንደምናልፈው ብቻ ነው። ኤርሚ እባክህ የት ነው ያለኸው? አባዬ እኮ ካንተና ከቤተሰብ አስመርጦኝ እኔ አንተን መርጫለሁ። ቆይ ለምንድን ነው ስልክ የማያነሳልኝ? ለምንድን ነው የማይሰራው ስልኩ? ደግሞ ወደ ቤት እንዳትመለሽ ተብያለሁ። ምንድን ነው የሚሻለኝ? ምን ሆነሽ ደግሞ እንጂ? አባዬ ቤቱን በላያችን ላይ ሸጠው እኮ። ምንድን ነው እያወራሽ ያለሽው? አባዬ ከጋሼ ስጦታ ያገኘውን ቤት ሸጠው እያልኩ ነው። እንዴት? ለነገሩ ምን አገባኝ? ለምን ከፈለገ እሳት ለኩሶ አያነደውም? ምን? ይሄ ነው መልስህ? ሲጀምር የአባትሽ ጤነኛ አይመስለኝም።
እንደዛ ከትብ ያነሳውን ሰው እኮ ነው ለይኩን ላይ ጁን ይሰነዘረበት። ናሆሜ አንተም እንደሌላ ሰው ይሄንን አልከው? ኖአ ከዛም በላይ ብለው ያንስበታል። ለነገሩ በእጥፍ ዋጋውን ሰጥቼዋለሁ። ማለት ሄደህ ከአባዬ ጋር ጣልተን የመጣው እና አባቴ እንደዛ ካረገው በኋላ ዝም እንድል ፈልገሽ ነው? በእነሱ ጸብ እኛ ባንደረብ ደስ ይለኝ ነበረ። ምንም ቢሆን አባቴ ነው። እኔ ደግሞ ቤተሰቤ ሲነካብኝ አልፈልግማ። እኔን እዚህ ያደረሰኝም ቤተሰብ ማንም ተነስቶ ሲዘርፈውና ሲናገረው ዝም ብዬ ማየት አልፈልግም። አረ ናሆም ለመረጋጋት ሞክር። እኔ እኮ አባዬ ጥፋት አልሰራም እያልኩኝ አይደለም። ደግሞ እሱን አባዬ እስቲ ያለ ማፈርሽ ምን ላርግ ታዲያ? አባትነቱን አልፍቀው ነገር ሆኖብኝ እኮ ነው። እስቲ በአሁን ሰዓት እንደኔ አማቾቿ ፊት ያፈረሽ ማን ናት? ናሆም እስቲ ተረዳኝ። ለነገሩ ጥፋቱ የሰውየው አይደለም የዳር ነው። ከመሬት አንስቶ ቤትን የሚያህል ነገር እንደቀልድ ሸልሞ ጥግብ ያደረገው እሱ ነው። እንዴ ሚስትህ እኮ ነኝ። ቢያንስ ከኔ ጋር ስታወራ ለምንድን ነው ስነ ስርዓት የማይኖርህ? አልገባኝም። ጭራሽ ስርዓትን ለኔ ልታስተምሪኝ ነው? እንደዛ ማለት አይደለም፣ ግን ደግሞ አባትሽን ከማን ጋር እንዳገኘሁት ብታውቂ ኖሮ እንደዚህ ባላወራሽ ነበር። ከማንም ጋር ብታዩ ለኔ ምንም ለውጥ የለውም። ቤታችንን ሸጦ ጎዳና ላይ ከመጣል በላይ ምን ሊያደርግ ይችላል? ኑሐሚን የምለው እየገባሽ ነው? አባትሽ ተሰማ ባንኮኒ ላይ ከአክስቴ ጋር ቁጭ ብሎ አየሁት እያልኩሽ እኮ ነው። ምን? ወይኔ ነው። ቆይ ግን ለምንድን ነው እሷን ዝም ያልኳት? ምንድን ነው ያልኩት? ሮማን ነው ከተሰማ ጋር አየኋት ያልከው? እንዴ ማይ እስካሁን እየሰማሽ ነበር ዲቆማሽ? ቆይ ግን ያቺ እብድ ሴትዮ እንዴት ነው ቤተሰቡን አባል በሙሉ የተቆጣጠረች ያለችው? እንዴት ብትደፍረና ብትንቀን ነው እንደዚህ እያደረገች ያለችው? እማዬ በዚህ ነገር አትበሳጪ። ሁሉንም ነገር ለኔ ብቻ ታዩ። እገላታለሁ። ያቺን ማትረባ ሴትዮ ነፍሷን ለማጥፋት። እውነቴን ነው ነው። ፈጣሪ ሆይ ምን ነው ፈተና እንደዚህ አበዛው? ምን እያደረግሽ ነው? ናሆም ዞር በልኝ ከፊቴ። እሱ መሳሪያ ነው። ዞር በልኝ ከፊቴ እያልኩ ነው። መሳሪያ አንቺ እሺ በይ። ዞር በልኝ ከፊቴ ነው። እሱ መሳሪያ አንቺ እሺ በይ። እባክሽ ማይ ለመረጋጋት ሞክር እስኪ አንዴ። ከፊቴ ዞር በልኝ እያልኩ ነው። በንዴት ምንም የምናደርገው ነገር የለም። ናሆም ለወትሮ እኮ አንተ ነበርክ ግልፍተኛ። ቆይ ምን አስነክታ ነው እንደዚህ በአንዴ ውሃ የሆንከው? ሽኔን የፈለግሽውን ነገር በይ። ይህን መሳሪያ ግን ወይ አስቀምጪው ወይ ለኔ ስጪኝ። ምን ነው በሴትነቱ አታደርገውም ብለህ ተጠራጠርክ እንዴ? ያችን ሴትዮ ገድዬ እጄን ለመንግስት ሰጣለሁ። አሰልፈኝ ናሆም ልቀቀኝ። ኮረጅሽ በይ። ልቀቀኝ እያልኩ ነው። ልቀቀኝ ልቀቀኝ እያልኩ ነው። አንተ ልጅ ልቀቀኝ እያልኩ ነው። ናሆም ምንድን ነው እሱ? ወይዘሮ ዝናሽ ናሆም ምን መሳሪያ ነው? እባካችሁ ይሄ መሳሪያ ባርቆ ሌላ ጣጣ እንዳያመጣባችሁ ልቀቀኝ። ናሆም ያችን ማትረባ ሴትዮ ከዚህ በላይ ልታገሳት አልችልም። ናሆም እሷ ከመምጣቷ በፊት እኮ በጣም ደስተኛ ቤተሰብ እየመራሁ ነበር። አሁንም ቢሆን በአንዲት ሴት ምክንያት ሰላማችን መናጋት የለበትም። ለእሷም ቢሆን እኛም በቃለን። እና ምን ልትሆን ነው? ስለዚህ አንቺና አባዬ እዚህ ውስጥ በፍጹም መግባት የለባችሁም። እና ታዲያ የት ነው ናሆም መሳሪያውን ይዘህ የምትሄደው? የቤተሰበኝ ሰላም ያናጋችኋን ሴት ራሴ አግኝቻት እመጣለሁ። እባክሽ ኑሐሚን የሆነ ነገር እንዳደርግ ተከታዩ። ናሆም እባክህ ጠብቀኝ። ናሆም ኑሐሚን ከመንገዴ ዞር በይልኝ። እባክህ ተረጋጋ። ይህች ሴት እኮ የሁላችንም ጠላት እንደሆነች ግልጽ ነው። እና ጠላት ሊው ጠላፉን ከፍቶ እየመጣ እጄን አጣብሬ ቁጭ ልበል? የችግራችን መንስኤ እሷ መሆኗን ካወቅህ እኮ በቂ ነው። አዎ ዋጋዋን ማግኘት አለባት። ማሚ ዞር በይልኝ። ግን እንደዚህ አይደለም ናሆም፣ እባክህ እንደዚህ አይሆንም። ኑሐሚን አሳልፊኝ እያልኩሽ ነው። እስቲ እሷን ገለህ እስር ቤት ብትገባ ነው ምን ልሆን ነው? ሰው የሆነውን ትሆኛለሽ። ስለዚህ መሳሪያውን ከእናቴ የተቀበልካት ለዚህ ነበረ? ለስሙ የቤቷ አውራ ተብለሃል፣ ግን ደግሞ ቤተሰቡን ማረጋጋት እንኳን አልቻልክም። ቢገባሽ ነው እያደረኩ ያለሁት። ቤተሰቡን ከጠላት የመጠበቅ ስራ ነው እየሰራሁ ያለሁት። ኑሐሚን እጄን ልቀቅኝ። እንዴ ምን እያደረግሽ ነው? አልለቅህም። እንግዲህ ትታኝ ትሄድ እንደሆነ ስሚኝ፣ መጀመሪያ አትሄድም አልኩህ ነው። ናሆም ናሆም
ደግሞ ምን ልሰራ መጣ? ወይስ በሌላኛው ጎረምሳ ልታስደበድበኝ ነው? ምን እያልክ ነው ተሰማ? ደግሞ አንተ ማን የደበደበ? ጭራሽ ምንም ነገር አላውቅም እያልከኝ ነው? ያ ናው የሚባል ዲቃላ ነው ተሰማ። ምን ልትል ነው? ለምንድን ነው ቆይ የምትፈታተነኝ? ቤቴን ነው አይደለ? ሰርቼ መልስልሃለሁ። እባክህን ተሰማ፣ ስለፈጠረ የምታወራው ማሰብ እያሰብኩ ነው የማወራው። ትሰማኛለህ? ልጄ መቼም ያንተ ልጅ ሚስት አትሆንም። ታውቃለህ፣ በዚህ ልክ ክፉ ሆነ ሳይ ምናልባት የበደልኩ ከሆነ ይቅርታ አልጠይቅ ነበር። አመጣጥ በዳይ መሆንን ማወቅ ራሱ አንድ ነገር ነው። አይ ለአንተማ በፍጹም ይቅርታ አይገባም። እንደማይገባኝ ከሆነ እሺ ለምን መጣ? ምናልባት ጊዜ ያነሰ መስሎ ተሰምቶ ሊሆን ይችላል። ግን መልሶ እንደሚጥል ከትናንትና ልትማር ይገባ ነበር። ሁላችሁም አንድ ናችሁ። ሰው ሲለወጥ አትወዱ። ትሰማለህ? አሁንም ቢሆን ክፉ እንዲገጥም አልፈልግም። ትሰማኛለህ? ለዛ ለዲቃላ ልጅ ንገረው ዋጋውን እንደማስከፍለው። ምን አልክ አንተ? ሌላኛው ጎረምሳን ጠራብኝ ማለት ነው አይደል? ልቀቀኝ። አንተ ደግሞ ማን ነው ለቤት ተደረበ ትጣላልኛለህ? አቶ ተሰማ አንዴ ብቻችንን እንትተን ትሰማኛለህ? ለይኩ ይሄ ሌማን ያቀርበው ልጅ ለገንዘብ ብሎ ይቀርባት። ትሰማለህ? አቶ ተሰማ የኑሐሚን አባት ባትሆን ኑሮ ዛሬ አልቆልህ ነበር። እሺ ለነገሩ ምን አገባኝ? የራሳችሁ ጉዳይ ነው። እያንዳንዳችሁ ዋጋችሁን ከፍላችኋል። ለምንድን ነው ማትሆኝ? ልጄን አስኮበለከት አይደለ? አሁን ምን ቀረ? እኔ ደግሞ ማንን ነው ያስኮበለልኩት? ኤሚ ከኔ ከአባቷ ይልቅ አንተ መርጣ ሄዳለች እና ይሄንን አላቅም እያልከኝ ነው? ምን ነው አልጋሼ? እኔ እኮ ስለሚያወሩት ነገር ምንም አውቀው ነገር የለም። ለማንኛውም ግን ንገራት፣ ከዚህ በኋላ ለሷ አምቻለሁ። ኤሚ ለኔ ብላ ከቤት ወጣች። እንዴት ነው ነገር ያላወቅኩት? ምንም አይነት ስህተት እንዳሰሪ እባክሽ። እንዴ እኔ ነገሮችን ለማስተካከል ደፋ ቀና እያልኩ ባለበት ሰዓት እንዴ ስልክሽን ዘግተሽ ትጠፊያለሽ? ናሆም ምንድን ነው? ምን እያደረክ ነው? ባንቺ የተነሳ ቤተሰቤ በሙሉ ምስቅልቅል ውስጥ ገብቷል። አሁን ግን እዚህ ጋር ሁሉንም ነገር ጨርሷለሁ። እና አክስትህን ተኩሰህ ልትገላት ነው? እኔ እንዳንቺ አይነት አክስት የለኝም። ለመሆኑ ምን እያደረግሽ እንደሆነ ታውቆሻል? ግን መጀመሪያ ያንን ቤት እግርሽ ከረገጠ ቀን ጀምሮ ቤታችን ምንም አይነት ሰላም ማግኘት አልቻለም። ቆይ አንተ የራስ ሰላም ብቻ ነው የሚታየህ? የኔ ሰላም አንቺ ደግሞ ምን ሆንኩ ልትይ ነው? ይሄን ያሞኛል ምናምን ብለሽ ድራማሽን ልትሰሪ ነው አይደል? አንተ በእኔ ቦታ ብትሆን ኖሮ ከዚህም በላይ ታደርጋለህ። ከአንቺ በላይ እርኩስ መሆን አልፈልግም። አባቴ ያንተን አባት እንጂ እኔን እንደ ልጁ አይቶኝ አያውቅም። መቼም ቢወዶኝ አያውቅም ነበር። ይህንን ሴጣንነትሽን አይቶ ምንም አይነት ሀብት ሳያወርስሽ ሞተ አይደል? የዋሁ ምስኪኑ አባቴ ግን እህቴ ነሽ ብሎ በየዋህነት የሀብቱን ግማሽ አወረሰሽ አይደል? ታሪካችሁን ማላቅ ነው እንደሚመስልሽ? ልክ ነህ። ለይኩን ከወንድምን በላይ ለእኔ አባት ነው። እና ታዲያ ለምን ቤተሰቡን በዚህ ደረጃ ማሳደድ ፈለግሽ? ሚስቱ እኔን አትወደኝማ። ተመስገን በል። ያቺ ሰይጣን የሆነች ሴትዮ አንተ እናት ስላልሆነች። ሰምኛለሽ? አንቺ ሴትዮ አትፈታተኝ ብዬሻለሁ። እኔና አባት እንድንጣላም ያደረገችው ራሷ ናት። እናቴ እንደዚህ አታደርግም። ምክንያቱም እሷ እንዳንቺ አይነት ሴት አይደለችም። እሺ እና ለምን አትተኩስም ነበር? ተኩስና ወንድነትን አሳየኝ። ግን አትችልም። ምክንያቱም እኔ ስጋክ ነኝ። አንቺማ ስጋቴ ነሽ እንጂ መቼም ስጋዬ ልትሆኚ አትችይም። እና ለምን አትተኩስም ነው? ወይስ እንደ አባትህ በሽጉጥ ልታስፈራራኝ ነው የመጣው? አዎ ላስፈራራሽ ነው የመጣሁት። ሰምኛለሽ? ደግሞ ካሁን በኋላ ከቤተሰቤ እማትርቂ ከሆነ ላንቺ ሲጀምር ጥይትም አላባክንም። ደግሞ ስበሳጭ እንዴት እንደምሆን በደንብ የምታውቂ ይመስለኛል። እና እንደተሰማ በቦክስ ልትማታ ነው? በጣም ፈራሁ። አስፈራኸኝ።
አፍሽን ዝጋንሽ ሰምኛለሽ። ቢሳካልሽ ኖሮ ቤተሰቦቻችንን ገደል መክተት ነበር አላማሽ፣ ግን አይሳካልሽም። እሺ መቼም ላይኩም ጉሎናል። ምን ነው የተፈጠረው? ነይስ ቁጭ ብለሽ አስረጅኝ። ምንድን ነው የተፈጠረው? ዝኑ ናሆም ምን ሆነ? ላይኩም ናሆም ሽጉጥ ይዞ ነው የወጣው። ከየት አግኝቶ? ከመጀመሩ ነው የኔ መኝታ ቤት ገብቶ መበርበር የጀመረው? እኔ ነኝ አንስቼ የሰጠሁት። ምን? ሮማንና ተሰማ እንደሚገናኙ ሲያወራ ሰማሁትና እኔ ነኝ ካልገደልኳት ብዬ ሽጉጡ ከተቀመጠበት ያወጣሁት። ግን ደግሞ እኔ ከመውጣቴ በፊት ናሆም ደርሶ እገላታለሁ እያለ ሽጉጡን ተቀብሎኝ ወጣ። ወይ ጣጣዬ! ምን ነው ፈጣሪ፣ ለሰከንድ እንኳን ሰላም የለኝም። ይኸው ላይኩም ስልኩንም እኮ አያነሳም። እሺ ቆይ አሁን የት ብዬ ልፈልገው? በእውነት ዝኑ ልክ አልሰራሽ። ላይኩም ቆይ ወቀሰው በኋላ አይደርስም? ልጁ እኮ እልህኛ ናሆም ነው። እንዴት በሱ ፊት ሽጉጥ ታውጫለሽ? ላይኩም ተናድጄ ነበር አልኩ እኮ። እንዴ ለምንድን ነው የማትረዳኝ? ከደበኩበት እኮ ቆፍረሽ አወጣሽው። ይሄን ያችን ከይሲ እሷማ እኮ ፍላጎቷ ይሄን ቤተሰብ መበታተን ነበር። ይኸው ተሳካላት። ዝኑ ምንድነው ነው አሚ ነው ወይኔ ሮማን አንተ ነኝ በሽጉጥ መታኸኝ? አዎ ሰምኛለሽ። ይሄ የመጀመሪያም የመጨረሻ ማስጠንቀቂያ ነው። እሺ ሁላችሁም እኔ ላይ የመጣችሁ ነው የምትደነፉት። እሺ ምንም ማድረግ አትችሉም። አንቺ ሰይጣን ሰምኛለሽ። አትፈታተኝኝ እያልኩሽ ነው። ለምን አትተኩስም ታዲያ? ተኩሳ የቤተሰቡ ነፃ አውጪ ሮማን ናት የቤቱን ነፃነት ያጠፋችሁ አላልክም? ና በአንድ ጥይት ነፃነታቸውን ስጣቸው። ለነገሩ ከሰው ጋር አይደለም እያወራሉት። ደግሞ ትሰምኛለሽ፣ ከአሁን በኋላ ከቤተሰቡ አንድ አካል ጋር ባገኝሽ ድጋሜ እንድል አልሰጥሽም። እሺ ቢገባችሁ አውሬነትን እያባባሳችሁት ነው ያላችሁት። እኔ ሮማን ደግሞ እያንዳንድሽ ተራችን ጠብቀኝ። ማን እንደሆንክ አሳይሻለሁ እያንዳንድሽ። አባዬ ቤቱን ሸጦታል። ምን? በላያችን ላይ ቤቱን ሸጦታል። እማዬን ደግሞ የት እንደማደርጋት ክላስ ስለገባኝ እዚህ ላመጣት አስቤያለሁ። ደግ አደረግሽ። ይዘሻት ነይ። ስለተጨነቅኩኝ ፍቃድሽን እንኳን አልጠየቅኩሽም። እዚህ ባመጣት ችግር የለውም አይደል ስኑ? እንዴ እና ታዲያ ከዚህ ቤት ውጪ ድሮስ የት ልታርፍ ነው? እሱ እንደሆነ ድጋሚ መውደቅ አይሰለችውም። ችግሩ ደግሞ ብቻውን አለመውደቁ ነው። ቆይ ነው አሚን፣ ለመሆኑ ግን ለምንድን ነው ቤቱን የሸጠው? ያንን ህገወጥ ስራ አስፋፍቶ ለመስራት አስቦ መሰለኝ። እርግጠኛ ነኝ ግን በአሁኑ የሚሳካለት አይመስለኝም። ይቅርታ ግን ነው አሚን፣ እኔ አንቺን ማስከፋት ፈልጌ አይደለም። እንዴ የምን ይቅርታ ነው? እኔም እኮ እንዲሳካለት አልፈልግም። በኔ ነው በክፍሉ ላይ ተገረምከው? አረ ባንቺ ግን ለምንድን ነው ሳትደውይልኝ የመጣሽው? ስልክ እኮ አልሰራ ብሎኝ ነው። መቼም ሰርፕራይዝ ፈልጌ እንዳልሆነ ታውቃለህ። ሰርፕራይዝ ባልስ ምን ያንሰኛል? ኧረ አንሰም። በዚህ መልክ ላይ ደግሞ ሚስት ብጨምርበት አትጠይቀኝ።
እና ታዲያ ለምንድን ነው እስካሁን ዛሬ ቆምሽው? እናፈኩሽ። ስላመንኩ ነው አንተ መርጬ የመጣሁት። ስላመንሽኝ በጣም አመሰግናለሁ። ግን ደግሞ በዚህ መልኩ መሆን የለበትም። ምን እያልክ ነው? የትኛውም የኔና አንቺ ፍቅር ቦታና ጊዜ ላይ ምንም አይነት ስህተት እንዲኖርበት አልፈልግም። ከቤት ልታባረኝ ነው? እንደዛማ በፍጹም እንደማላረግ ታውቂያለሽ ኤሚ። እኔ መቼም ቢሆን አንቺን ከህይወቴ ላስወጣሽ እንደማልችል ታውቂያለሽ እኮ። እንደሱ በለኝ። ከሁለት ያጣው መስሎኝ እኮ ታሳብደኝ ነበር። በፍጹም አታብጭም። ግን ደግሞ ወደ ቤቴ ላስገባሽ የምፈልገው በሙሉ ክብርሽ ብቻ ነው። አባዬ ግን የሚፈቅድልህ አይመስለኝም። ለምን? በአንተ ላይ ያለው እምነት እየሞተ ይመስለኛል። ተስፋ ቆርጦብሃል። እኔ ግን መቼም ቢሆን በእሳቸው ተስፋ አልቆርጥም። እሳቸውም እኮ ልክ ናቸው። ያዩትን የሰሙትን ነገር ነው ሊያምኑ የሚችሉት። የእኔ ትልቁ ጠላቶቼ የድሮ እጮኜ ራሄልና ሮማን ብቻ ናቸው። ቆይ ግን ሪች ለምንድን ነው ይህንን ነገር በእኔ ላይ እያደረገች ያለችው? እልህ ነው። ከአንቺ ጋር መሆኔ ምንም ሊዋጥላት አልቻለም። እስካሁን ፍቅር አልወጣልኝም ነው የምትለው፣ ግን ከኔ ጋር ሊይዟት ነው በእርግጠኝነት። እሺ ቆይ ምን ላደርግ ነው? ከዚህ በላይ እኮ ኃይለኛ ሆና ልትመጣብኝ ትችላለች። በዛ ላይ ደግሞ ልጅ በመሀል ቤት ልትጎዳ ትችላለች። የመጀመሪያው ስራ የሚሆነው ልጄን ከሷ ማራቅ ነው። እና ከእናቷ ንጥቄት ልታረጋት ነው? ከኛ ጋር ብትሆን ቀድልሻል እንዴ? አረ በፍጹም እናቷ ቅር እንዳይለት እንጂ በኔ በኩል በጣም ደስተኛ ነኝ። ለማንኛውም በቃ አሁን ወይናችንን ጠጥተን ትንሽ ተጫውተን ወደ ቤትሽ ወስድሻለሁ። ኤርሚ ይህን ነገር ለአንቺ ስል እንደማደርገው ታውቂያለሽ። ታዲያ ካልተረዱንስ? ቆይ ፍቅራችንን በእነሱ ክብር መለወጥ አለብን? ለአባትሽ ክብር መስጠት አለብኝ። ልጃቸውን መርቀው በክብር እንዲሰጡኝ እንጂ ሰርቄ ልወስድሽ አልፈልግም። በጣም አፈቅራለሁ ኤርሚ። እኔም ራሴን ከመውደዴ በላይ ነው የማፈቅርሽ። ቆይ ለምንድን ነው የኤሚ መሄድ ያልነገርሽኝ? ዝኑ መከራችን በዛና እኮ የትኛውን ከየትኛው ለየው ብለሽ ነው አሚን? ጋሽ ይሄኔ ከፍቷቸው ነው የሚሆነው። አንዱን መከራ ሳይጨርሱ ሌላ መከራ ተጨመረባቸው። አሁንስ ለሳቸው በጣም አዘንኩኝ። ያው ዳግምም ያችን ዱርዬና ሌባ ፈቀርኩኝ ብሎ በአባቱ ሰበብ ከቤት ከጠፋ ቆይቷል። ስለማን ነው እያወራሽ ያለሽው? ልጅቷ በፍጹም ለሱ የምትወል ልጅ አይደለችም። ጭራሽ እኮ ኮማንደሩን ነው የዘረፈችው። ደግሞ እኮ ለሷም ጥብቅና ሊቆምላት ይፈልጋል። በዚህ በኩል ኤሚ፣ በዛ በኩል ዳግም። የሀገር ልፍተኛ ደግሞ መሳሪያ ይዘው አክስቱን ካልገደልኩ እያለ ነው። ለናውም ደውዬለት ሁሉም ነገር ሰላም ነው፣ አሁን እየተመለስኩኝ ነው ብሎኛል። ቆይ ግን አባዬ መክሰስ አንችልም እንዴ? ሰላም አላችሁ? ምን ነው ዝኑ፣ ችግር አለ እንዴ? ጋሼ አባዬ እኮ ቤቱን በላያችን ላይ ሸጠው። እባክዎ የሆነ ነገር ማድረግ ከቻሉ። ለጤና ያድርግለት ከማለት ውጭ ምንም ማድረግ አይቻልም። እውነትም ለጤና ያድርግለት። ሰው ግን እንዴት በዚህ ልክ ያብዳል? ኑሐሚ፣ ይሄ ቤት ያንቺም ጭምር ነው። በፍጹም እንዳትሳቅቅ። እሱም አባዬ የመጨረሻ እጣው ጎዳና እንደሚሆን በጣም እርግጠኛ ነኝ። ተይ ኑሐሚ፣ እንደዚህ አትበይ። ታላቁ መጽሐፍ እኮ ክፉን በደግ መልሱ ነው የሚለው። የዛሬውን ጨካኝ ተሰማ ሳይሆን የትላንቱን የዋህን ተሰማ ነው ማየት ያለብን። በያውን ተነሽና እራት አቅርቢልን። ናውም አልመጣም እንዴ? ዳግምስ? ኤሚስ? ለካ ቤተሰብ ያጠገብ የለ። ይሄ ሰውዬ ደግሞ እዚህ ምን ሊያደርግ መጣ? ጋሺ እርሶን አስቀየማ የወጣችውን ልጅ በክብር ልመልሳት ነው የመጣሁት። ሲጀመር አንተ ስለ ክብር ምን ታውቅና ነው? አረ ላይኩም በፈጠረ ተረጋጋ። መጀመሪያም እኮ እንደማይሆን ነግሬህ ነበር። እባክሽ እስቲ ለአባትሽ እውነቱን እንዲረዱ እድል እንስጣቸው። እሱ ያዋጣኛል ብለሽ ሄደሽ አልነበረም? ምን ነው ተመለሰሽ መጣሽ? እና ታዲያ ከቤቷ ወዴት ሄድ? ልጄ እንኳን ደህና መጣሽ። አሁን እኮ እዚህ ጋር ቤተሰብ ካጠገቤ የለም ስትል አልነበር እንዴ? ይሄው አንተም ብለው ሲመጡ ደግሞ ካጠገብ ልታረቃቸው እየሞከርክ ነው። ጋሽ ምናልባት ኤርሚያስ እንዳለው እውነቱ እስኪወጣ ድረስ ቤተሰብ ሆነን መቀጠሉ ሳይሻል አይቀርም። እንደውም እራት ሊቀርብ ሲል ነው የመጣችሁት። አረፍ በሚል ነው ምንድን ነው የተፈጠረው?
ምን ተፈጥሮ ነው?